ምን ነው ጋሽ ቀጭኑ ምን ነው ጉድ ትሰሩኝ ከሞቀ ቤቴ ደህና ብቸኝነቴ ምን አለኝ እንደው ከምን ሰው ጋር ነው ያገናኛችሁ ማነሽ እኔ እኮ አላወኩሽም ተው ጋሽ ቀጭኑ እንዴ ይደረጋል ጋሽ እና እናወራበታለን ቁጭ በይ አረ ምን ነው እንዴት ህይወቴን ነው የበጠበጣችሁት ምን አላገያችሁ ላጤነቴ ምን አለኝ ብቸኝነቴ ከብቸኝነት ይሻላል አንድነት ነው እኮ ሐሳብ የኛ አሰራራችንም ሐሳባችንም አሁንም ወደፊትም ይሆናል ብቻችን ሆነ ስትንከራተች የልጅ ይሆንሻል ብዬ ያገናኘሁት እኮ ማን ነው እኔ ነኝ ጋሽ ቀጭኑ ረጋ ብለው ስሙኝ መጀመሪያ እሺ ምን ነው እኔ ንገሪኝ እኔ ምን ከአንድ ሁለት ይሻላል ቤት ያሞቃል ዛሬ ተካል ብለው ምን ጉድ ነው ያመጣሁብን የሚጠጣ የሚያጨስ ተሳስተሻል እሱ እኔ እንደዚህ አያረግም እሱ እኔ ላይ ያደረገ ያጨሳል እንትን ይላል የምትይው ነገር እዛው እሱ እንደዚህ አያረግም እኔ እኮ ነኝ ያሳደግኩት እኔ እኮ ነኝ ቋንጥጨኩ ትምህርቱን እንዲማር እስከ 7 እኮ እንዲማር እኮ ያስደረኩት እኮ እኔ ነኝ እስከ 7 ተማረ ያው ላንቺ ሌላ ሊልሽ ይችላል ግን እሱ እንደዚህ ካረገ እኔ ጠይቃለሁ እሱ እስከ 7 ተምሮ እኔ እኮ ዩኒቨርሲቲ የበጠስኩ ሰው ነኝ ዲግሪ ያለኝ ሰው ነኝ እኮ እንዴት እሱ እኔ ብቻሽን ከምትሆኚ ላስተዋውቃችሁ አልኩኝ ምን ጊዜ ምኑን እንዳወራችሁ ታላቅም ተጋብታችሁ አረፋችሁ እሺ አሁን የጀመርኩትን ያስተካክሉልኛል ወይስ ያስተካክሉልኛል ምንድነው አሁን ችግሩን እሺ ንገሪኝሽ እኔ ምንድነው አሁን ቆይ ምክንያታችሁ አሁን ምንድነው እሱ ጋር ይጠጣል ማታ ገብቶ አምሽቶ ከተኛ ጧት 7 ሰዓት 8 ሰዓት አይነቃም ሬሳ በሉት ሬሳ ነው ያመጣችሁብኝ ይሄ ልጅ እኮ ንቅት ያለ እኮ ነው አንቺን ካገኘው ወደዚህ ምን አገኘው ያንቺን ማያያዝ ሊሆን እኔ በዚህ እንኳን አልታማም በእውነቱ ያያያዝ ነው በዚህ እንኳን አልታማም የቀድሞውን ባለቤት መጠየቅ ይችላል በዚህ እንኳን የምታማ ሰው አይደለሁም የቀድሞው አየሽ አንቺ ችግር የሆነ ማይነሳም ችግር አለብሽ ለማለት ያኛው ሰው ጋር በምንድነው የታጣ እሱ ሌላ ጨዋታ ነው አሁን የኔ ልጅ ምን አርግ ነው የምትይው ያኛውን ባል ጋር ተጣልተሽ እኔ ስላስተዋወቅኩሽ ያኛው ማይታወቅማ ዝም ብሎ ነው የመጣው ትቶሽ ሄደ ይሄኛውን ያስተዋወቅኩሽ ጊዜ ጥሩ ልጅ ናት ምናምን ብዬ ያስተዋወቅኩሽ ጊዜ በኋላ የሆነ ነገር ጎደል ስትል እኔ ጋር መምጣት ምን ላርግ ለማሉቀሰው ለማልናገር አሁን እንደዛ አርጊ እኔ ልጁ ጋር ያለሽን ሪፎርሜሽን ጽፈሽ ይጻፋል አቤቱታ ነው የማስገባው እኮ እሱን ታስገቢና እንዳዲስ ይገመገማል ትቅማለ ታጨሳለ ትጠጣለህ ሆይ የሚለውን ነገር እውነት ማስረጃ ካለሽ እኔ ፍጥፍጥ እላለሁ ባፍንጫ እዚህ ላይ እፈጠፈጣል እና ማስረጃ ማስገባት ይጣበቅብኛል እኮ ማስረጃ አስገቢ ይሄ ልጅ በምን ልመንሽ ደከማጋው ይሄ ልጅ ያልመጣላ ከፈለግሽ ታዲያ ምን ማስረጃ አለ እኔ እኮ አንድ ስልክ ደውዬ እኮ ናቶሎ እኮ ማለት እኮ ያቅተኝ ግን አንቺ ራስሽ ላይ ትምህርት ውሰጂ ራስሽ ላይ ስሪ the formation of the technology science ይላል ፈረንጅ ምንድነው ራስሽን ገንቢ ነው እንት ላይ ምን ነው ራስሽ ላይ መገንባት አለብሽ እሱ ምንድነው ያልሽው ይጠጣል ሲጠጣ አይተሽው ታውቂያለሽ ሬሳ ነው ይተኛል አይሰራም አንቺ ነው ወስዶ ያጠጣሽን አጠጣኝም መች ታድዬ እሱንማ መች ወግ ደረሰኝ ስለዚህ ሁለታችሁንም ትመጡና አንቺም ትመጫለሽ ከነ ቤተሰቦችሽ ከነ ዘር ማንዘሮችሽ ትመጫለሽ እሱም ከነ ዘሮቹ እኔም አለው በደንብ እዛው ቤት ምሳጥሩንና በደንብ ደግሱና እዛው እናስታርቃችኋል እንጂ እሱ የሚቅም ከሆነ እሱ የሚጠጣ ከሆነ ሰዓት ያመሻል 4-5 ሰዓት እሺ የት ነው የሚያመሸው መጠጥ ቤት ግሮሰሪ ለግሮሰሪ እሺ ቆይ ልጁ አንቺን ደህና ጨዋ የሆነ ልጅ እስከ 5 ሰዓት የሚያመሽል ልጅ እኔ እኮ አንቺን እኮ እንዲያገባ ያረኩት ስትር እንዲል ህይወቱን እንዲመሰርት እንዲጠናከር አንቺ ነሽ አሁን ስራ የምትሰሪለት እኔ ስራ የምሰራው እኮ ገንዘብ አላትም እኮ ብየዋለሁ
ገንዘብ አለ ብለህ ነው ያመጣህብኝ። ገንዘቤን ብሎ ነው እኔም ብሎ አይደለም። አንቺ ዝም በይ። ምን ትላለች እቺ? ማን ጋር ነው ያለሽው? መጀመሪያ ጉድ ነው ያመጣሁብኝ። አይደለም ማን ጋር ነው ያለሽው? እኔ ጋር እኮ ነው። ወጣ ስትናገሪ በስነ ስርዓት ተናገሪያ። ምን ላድርግ ማለት ምን ላድርግ? ወዲህ ያለው ነገር እኮ ነው እንደዚህ ማለት እኮ። አንቺ እኮ ተበደለሽ እኮ ነው የመጣሽው። እኔ እኮ አልከለከልኩም። እኔ መቼ ከለከልኩሽ? አይ የሆነ ነገር አላችሁ፣ ቤተሰብ ናችሁ። እሱ ጋር ምን ቤተሰብ ነን? እሱ አይምሮ የሚሰራውን ተረድቼ እንደዚህ ከምትሆን ላስተዋውቅህና አንቺም ከስራ ስትወጪ አይሽ ነበር። እንደውም እኮ እኔ ልጠይቅሽ ነበር። አይገርምሽ? ምን ነው እሱ ይሻሉኝ ነበር። ይሄንን ቤት እንትን ብትይ እኔ እኮ አሁን ትዳር የለኝም። እውነት? አዎ እሱ ይሻሉኛል። አንቺ ተጫዋች ነሽ። እና እኔ አሁን ወደ መጨረሻው ሐሳቤ ስገባልሽ ሌላ ቦታ ምሳል ተጠርቻለሁ። አሁን እዛ ልሄድ ነው። ግን ልጁን ተጣሪውና ቤተሰብም ትጠሪያለሽ፣ እሱም ይጥራ። ምሳ በደንብ ይደገስ። ቤት ለሰርጉ አልደገሳችሁ አይደለ? አሁን ትደግሱና ደውለሽ ቶሎ አስታርቁን። ምን በግ ነገር ብታርጅ ምን ትሆኛ? ምንም እኮ አትሆኝ። እዛው መተን እዛው እየበላን እዛው አስታርቅሻለሁ። ደስ ይላል። አንድ በግ ጣል አድርጊና በ7,000 በ8,000 ብር አርደሽ ምሳ እንደም ሌላ ሰው አትጥሪ። እኔን ትጠሪና እዛው ምሳችን በልተን ያለውን ችግር ትዘረዝሪያለሽ። ላንቺ አግዝልሻል። እውነት አግዝልሻለሁ። ያለውን ነገር ምን ጥር አድርገሽ ትነግሪኛለሽ። እሱ ሲያወራ ዝም በል እያልኩ ስብር ነው። ሊያወራ ሲል ዝም በል እለዋለሁ። አንቺ ቶቶሎ ያጠፋውን ጥፋት ቶቶሎ ትናገሪና ከሱ የምትካፈይው ነገር ካለ ያፈራው ሀብት ነገር ካለ እንድትካፈይ አረግሻለሁ። ቤቱ ይሄ ባዶውን እኮ ነው። መተሽ ትኖሪያለሽ። ማን ይከለክልሻል? እንደፈለግን እንኖራለን ተገባብተን። ብቻ በግ ግዥና እዛው ምሳችንን በልተን አስጠርቃቸዋለሁ። በቃ አይሻልም? በቃ ጥሩ ሐሳብ አላሰብኩም። ጥሩ ሐሳብ። አይ ምን አልሽ አንቺ? በኔ እኔ እንደታየሽኝ ብቻዎት እንዳይሆኑ። ሌላ ግርግር ጥሩ አይደለም። አንድ በግ ታርጃለሽ፣ እስከ 8 ቀን እበላለሁ። እየተመላለስኩ ልበሉ እበላለሁ። እዛው ታርጅና መታስታርቀኝ እሱ ፊት ነው ፈልጌዎት ነበር ትይኛለሽ። እዚህ መምጣትሽን ያውቃል አያውቅም? እዚህ መምጣቴን አያውቅም። በቃ ተኝቷል። ባገርሙ አሁንም ተኝቷል። በቃ እንደምንም ብለሽ በግ ግዢ። በጉን ምሳ ላይ በደንብ አድርገሽ ስሪ። ከዛ ደውለሽ ና ቶሎ ትያለሽ። እዛው እየበላን ያለውን ነገር በዝርዝር እንደዚህ ነው ብለሽ ትናገሪያለሽ። በቃ እረፍ ነው የምለው። በቃ ተፋቱ ነው የምላችሁ። ቤት ቢሄድ መተሽ ቤትሽ ነው እዚህ ትኖሪያለሽ። ምን ችግር አለ አይደለ? አዎ ይሄን ነው የምፈልገው። ይሄን እንደሰሩ ሌላ ምንም አልፈልግም። መፈታቱን ነው ትፈልጊዋለሽ? እፈልገዋለሁ። ምን ያክል ቢበድልሽ ነው ግን ይሄ? አስመርሮኛል። እኔ እኮ በፊትም ለጎረቤት ተርፏል። ልጁ ለኔ አይደለም ለጎረቤት ተርፏል። እኔ እኮ በፊትም እኮ ፈርቼዋለሁኝ። እንደው እንድጠናከር ብዬ ነው እንጂ እዚህ አለ ሚስት አለች እኮ እዚህ። እንደው ያው ወሬውን ያው ከተጣላሽ አይቀር ልንገርሽ ብዬ ነው እንጂ ሚስት አለችው እዚህ። ታዲያ እሱ አይደለም ጥላቴ እርሶ ነው ጥላቴ። ማይገባ ቦታ አስገብተው እንዴት አይደለም እንደዛ እያልኩ ዳማ ተጫወቱብኝ። የልጁን ባህሪ እንድታውጡ ነው። ብልግናውን ምን ነው ደህና ሰው መስሎኝ በእውነት ብር ሰጠኝ። በጉንም ለካ ለራሷ ነው ሰምቻቸው ነበር እንደ ጨዋ ሰው አክት የሚያደርጉት እኔ ላይ። አይ እንግዲህ ብር ሰጠኝ 350 ብር ሲሰጠኝ እንደትናገራለኝ። ከዛ ባለፈው ጨምርልሃለሁ ሲለኝ አልጨምርልህም ስጠኝ ባለፈውን ስለው አልጨምርም አለኝ። ምን አልኩ? ለ300 ብር እኔን ቀየሩኝ። እኔ መሰለኝ ታዲያ ምን ላድርግ? ወይ ጥሩ ልጅ ነው ብለህ አስተዋወቀኝ አለ። አስተዋወቅኩኝ። በቃ እኔ ምን ጥፋት የለብኝ። ምን ትላለች አንቺ ላይ? ምንድነው ችግር ያለብኝ? እና እኔ ምንድነው ያጠፋሁት? ብር አሰጣለሁ አለኝ። ታዲያ ካልጨመረልኝ ታዲያ ምን ላድርግ?